በመጨረሻ መድብል ወደ ወንድሜ ያዳርሰኛል ያለውን የመጨረሻውን ሙከራውን ደግሞ ለማድረግ ሰዓቱ ደረሰና ሁላቸውም ቤተሰቦቻቸውን ተሰናብተው መሄድ እንዳለባቸውና መድብልም ለቅድስት ከዚህ በፊት ጓጉተሽ ስለነበረ ምሳሌን ይዤልሽ እመጣለሁ ብዬ ቀድሜ ነግሬሽ ጓጉተሽ ስለነበረ አሁንም ደግሞ ልብሽ እንዳይንጠለጠል በማለት ያልነገርኩሽ ነገር አለ፣ ስለ ወንድሜ አዲስ ነገር አለ። ስለዚህ ዛሬ ማታ ደግሞ ተቀጣጥረናል፣ ወደዛ ቦታ እንሄዳለን በማለት ነገሩ ቀላል አለመሆኑን ነግሯት፣ ነገር ግን ወንድሜ በህይወት ቢኖርም ቢሞትም እንኳን ሬሳውንም ቢሆን ይዤ እመጣለሁ፣ እንደዛ ሳይሆን በፍጹም ወደ ቤቴ አልመለስም በማለት የገባውን ቃል እንደሚፈጽመው ነግሯት ከቤት ወጥቷል። በሌላ በኩል ሞገስም ደግሞ ወደ ቤት ከተመለሰ በኋላ ወደ ቤት መመለሱ አስፈላጊነት እየነበረው ሉላን አይኗን አይቻትና ምናልባትም ደግሞ እንደወጡ መቅረትም ስላለ የመጨረሻ እድላችንን መጠቀም ስላለብን ታዲያ ሉላን ላሳውቃትና መለሳለሁ በማለት ወደ ቤት ተመልሶ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ቀጣይ ክፍል ምሳሌ ይዤላችሁ መጥቻለሁ። ሉላም ከገባችበት ችግር ሞገስ ወደ ቤት እየመጣው ነው በማለት ቀድሞ አሳውቋት ስለነበረ ታዲያ ሰውየውን አሁን እባክህን ውጣልኝ፣ ባለቤቴ ከመጣ ችግር ከመፈጠሩ በፊት አሁን ውጣልኝ ብትለውም እሱ በቀላል መውጣት እንደማይፈልግና ማግኘት የሚፈልገውን ነገር እስካላገኘ ድረስ መውጣት እንደማይፈልግ ያሳወቃት ቢሆንም እሷ ግን ምን አይነት ችግር ውስጥ እየገባህ እንደሆነ ታውቃለህ ብትለውም ይሄ ሰውዬ ግን በዚህ አይነት ስራ በዚህ አይነት ድርጊት አጸያፊ ድርጊት እግሩ የሰደደ እንዲሁ ደግሞ ሰፊ እጅ ያለው ልምዱ ያለው ይመስላል። ታዲያ ለሉላም ደግሞ በዚህ ላይ ስልት እንዳለውና እውቀት እንዳለው የእውቀት ባለባት እንደሆነ ተናግሮ ስለዚህ አሁን ምንም ብትይኝ ልወጣ አልችልም፣ ልወጣ የምችለው አንድ ነገር ሲፈጠር ብቻ ነው፣ እሱም አድርጌ የምልሽን ነገር ስታደርግልኝ ብቻ ነው በማለት ሉላን አስጨንቋታል። ታዲያ ሉላ ደግሞ ምንድነው ማድረግ የሚጠበቅብኝ ከኔ ብትለው እሱም ደግሞ እኔ የምልሽ ቦታ ነገ እኔ በምልሽ ሰዓት ትመጫለሽ፣ እንገናኛለን በማለት ሉላም ደግሞ ለደህንነታቸው ስትል እሺ የምትለኝ እናደርጋለሁ፣ ነገር ግን አሁን ችግር ከመፈጠሩ በፊት ውጣልኝ በማለት አስወጥተዋለች። እሱም ቃልሽን ብታፈርሺ ደግሞ ወንጀል ነው፣ ያው የሚከተላቸው ሀብታቸው እንግዲህ በጉጉት የሚጠብቁት ሀብታቸው ምናልባት እሱ ነው ሊቀር የሚችለው። እሷም በዚህ መልኩ እሱን ቀጠሮን አከብራለሁ በማለት ከቤቷ አሸኝተዋለች። ታዲያ ሞገስም ወደ ቤት ሲመለስ ደግሞ ሞገስ ይህ ሰው እየተመቸኝ አይደለም፣ እባክህን ጠበቃ እንቀይር በማለት ነገሩን ሳታሳውቅ ያሉብን ችግር ከበቂ በላይ ነው፣ ስለዚህ አሁን ደግሞ አዲስ ችግር ውስጥ መግባት አልፈልግም በማለት ሞገስን ጠበቃ እንዲቀይሩ ብቻ ነግረዋለች። ታዲያ ሞገስም ደግሞ ብሩክ ያለበትን ቦታ አውቀናል፣ ይህንን ለማድረግ ደግሞ የረዳን አንድ ነገር ነበረ፣ ከውስጥ የተፈጠረ ክፍተት አለ፣ ስለዚህ ያ ክፍተት ደግሞ እኛ ወደ ውስጥ መግባት እንድንችል አድርጎናል በማለት ሉላን ወደ ውስጥ እንደሚገባና ዛሬ ማታ ኦፕሬሽን እንዳላቸው አሳውቋታል። ታዲያ ሉላም ቀላል እንደማይሆንና ይህ ነገር በህይወታቸው መስዋዕትነት የሚያስከፍልም ነገር መሆኑን ነግራ እባክህን ሞገስ ይቅር ብትለውም ነገር ግን እሱ በፍጹም ወንድሜንም ጓደኛዬንም ሳሊዝ አልመለስም፣ ቃል ነው፣ ራስሽን ጠብቄ በማለት ሉላን ተሰናብቷት ወጥቷል። በሌላ በኩል ማህሌት ደግሞ ለዝና አንድ ቃል የገባችለን ነገር ነበረ። እሱም ኤፍራታን እንደምታስረክበው እሷም ደግሞ ኤፍራታን የማትሰጠው ከሆነ የእሷ ምትክ እሷን እንደሚያጠፋን ነግሯ ስለነበረ ታዲያ በዚህ ላይ ደግሞ ማህሌት ተጨንቃለች። እህቷ ናት፣ በክፋትም አብራት ትተባበር የነበረች ከሷ ሌላ ረዳት የሌላት በክፋት ማንም ሊያዳምጣት የማይችል ቤተሰብ እንደሌላት ኤፍራታ ብቻ የቀረቻት እስኪመስል ድረስ የምትቀርባት አንዳንዴ አለመግባባት ቢፈጠርም ማህሌትን ወደ ራሷ እንድትመለስና ወደ አልባሌ ቦታ መግባታቸውን አንዳንዴ ወደ ኋላ እንመለስ እያለች የምትገታት ኤፍራታ ብቻ ነበረች። ታዲያ ይህንን ነገር እያስታወሰች አሁን እንቅልፍ የነሳትን ነገር ለኤፍራታ በግልጽ ነግራታለች። ኤፍራታን ስልክሽን አጠፋፍተሽ መጥፋት ይኖርብሻል፣ ወደ ሆነ ቦታ መሄድ ይኖርብሻል በማለት ከዝና ጋር የተነጋገረችውን ነገር በግልጽ ነግራታለች። ዝና እንድታመጭልኝ በማለት አዞኛል፣ አንቺን የማላስረክበው ከሆነ ደግሞ እኔን ይገለኛል፣ ስለዚህ ያን ማድረግ ደግሞ ለእኔ በጣም ከባድ ነው። እህቴ ነሽ፣ እህቴ ስለሆንሽ
ይህንን እንደ መስዋዕትነት ቁጠሪው። አንቺን አሳልፌ መስጠት አልቻልኩም። ነገር ግን ያን አደረግኩ ማለት ደግሞ አንቺ በነፃነት ትንቀሳቀሻለሽ ማለት አይደለም። ስልክሽን አጥፍተሽ ጥፊ በማለት መክራታለች። ኤፍራታም የስራዋ ጉዳይ ያሳስባታል። ካልሰሩ መብላት እንደማይችሉ ስለምታውቀው ከስራዋ መፈናቀል አትፈልግም። ይህ እንዲሆን አልፈልግም፣ ከስራ መፈናቀል አልፈልግም፣ ጠፍታለች በይው። ነገር ግን ትደበቃለሁ ብትልም ወደየትም ቢሆን መደበቅ ይኖርብሻል በማለት እሷን ደብቃታለች። ታዲያ በቀጠሮ ደግሞ ዝና አሁንም እየተጠባበቃት ነው ማህሌትን ኤፍራታስ ይላታል። ማህሌትም ደግሞ ወዴት እንደጠፋች አላውቅም፣ ነገር ግን አድራሻዋን አጥፍታ ጠፍታለች፣ ከኔ ጋር አይደለችም በማለት መልሳለታለች። ዝና ግን ከዚህ ነገር የባሰ ሌላ ነገር ስለገጠመው አሁን ላይ ለማህሌት የደወለላት ይህንን ነገር ለማሳወቅ ነበረ። እናም ደግሞ ከሷ ምናልባት አዲስ ነገር ሊሰማ ስለሚችል በማህሌት በኩል ብቻ ስለሆነ ስለ መድብል መስማት የሚችለው አዲስ ነገር፣ ለዛም ነበር ለማህሌት የደወለላት። ታዲያ ማህሌትም ደግሞ ምንድነው የፈለግከው? ምን አዲስ ነገር ተፈጠረ ደግሞ ብትለውም እሱ ግን ስለ መድብል እንድጠይቅልኝና መድብል ምን እያደረገ እንደሆነ የት እንደሚገኝ ሀሳቡንም ይሁን እንዲሁ ደግሞ ምን እያደረገ እንደሆነ ስለ መድብል ማወቅ እፈልጋለሁ በማለት ማህሌትን አዲስ ነገር እንድታመጣለት ጠይቋታል። ለዛውም አሁኑኑ በዚች ሰዓትና በዚች ጊዜ በዚች ደቂቃ እንድትመልሽልኝ ነው የምፈልገው በማለት ማህሌትን አስጨንቋታል። ታዲያ ማህሌትም ደግሞ ለዚህ ነገር የሚሆን ምንም አይነት ምላሽ የላትም። ምክንያቱም ከሁላቸውም ጋር ተቆራርጣለች፣ ተራርቃለች። አሁን ላይ የነበረቻት ደግሞ ኤፍራታ ነበረች። ኤፍራታም ደግሞ በሌላ ችግር ምክንያት ከመድብል ጋር የምትገናኝበትን ነገር እንዲቋረጥ አድርጓታል። ታዲያ ማህሌትም ደግሞ በዚህ ሰዓት ሁላቸውም ተኝተዋል፣ ማንም የለም፣ እኔስ ማንን ላገኝ እችላለሁ አሁን ብትለውም ነገር ግን እሱ አይመለከተኝም፣ ይህንን ነገር እንድታደርግልኝ ብቻ እፈልጋለሁ በማለት ስልክ ጆሮዋ ላይ ዘግቶባታል። መድብል እንዲሁ ደግሞ ጓደኛውና ሞገስ ደግሞ ቃል ተግባብተዋል። ምንም ነገር ቢፈጠር አንዳችን ለአንዳችን አንድ ሰው ቢጎዳ ቢሞት ጥለኑ ላንወጣ ቃል እንገባለን በማለት በመሐላ ቃል ተግባብተዋል። ታዲያ መድብልም ደግሞ ቃል ሲያስገባቸው አንድ ነገር እኔ ቃል እገባላችኋለሁ፣ በዚህ ነገር ውስጥ ከባድ ነገር ቢመጣና መጥፎ ነገር ቢመጣ ህይወት የሚያስከፍል ነገር፣ ዋጋ የሚያስከፍል ነገር የሚመጣ ከሆነ ቀድሜን እንደምሰዋ ቃል እገባላችኋለሁ በማለት ለነሱም ደግሞ ከነሱ በፊት እሱ እንደሚሆንላቸው እናንተ ወንድሜን ለማውጣት እኔም ብላችሁ አንተም ደግሞ ጓደኛህን ብለህ እንደመጣው ሁሉ አንዳች መጥፎ ነገር ቢፈጠር ደግሞ ከሁላችሁም በፊት መሆን ያለብኝና እንደማደርገው ቃል እገባላችኋለሁ በማለት አሳዛኝ ነገርም ቃል ገብቶላቸዋል። ታዲያ ዝና ደግሞ ይህን ነገር ጥርጣሬ አድሮበታል። የሰማውም አዲስ ነገር ይኖራል። ታዲያ በእርግጥ ይህ ነገር እውነት ነው፣ መድብል ወደዛ ቦታ የሚያመራ ይመስለኛል፣ የማይሆን ነገር የሚሞክር ይመስለኛል፣ ይህንን ነገር ሳላውቅ እንቅልፍ የለኝም በማለት ዝናም ደግሞ ይህንን ነገር እንዲያጣሩለትና በዙሪያው ለነ መድብል ወደ ውስጥ ሙከራ የሚያደርጉ ከሆነ ቀላል እንዳይሆንባቸው አድርጎ መንገዱን ጥርጥር አድርጎባቸዋል። ሞገስም አንድ ሀሳብ አለኝ፣ ለእኛ መግባት ወደ ውስጥ ቀላል ካልሆነ ነገር ግን አንድ የሚቀለን ነገር ይኖራል። ለምን የነገረንን ልጅ ይህንን ሀሳብ ያመጣልንን በዚህ ሀሳብ ውስጥ የረዳንን አዲስ ነገር የሰጠንን ሰው ለምን ከውስጥ የብሩክን መኖር በህይወት መኖርና አለመኖር ከዚህ ውስጥ መኖርና አለመኖሩን ለምን ቼክ እንዲያደርግልን አናደርግም በማለት ጥያቄ ቢያቀርብም ሞገስ ነገር ግን መድብል ይህን ነገር በፍጹም ሊሆን አይችልም፣ እኛ የምንችለው ራሳችንን ጠብቀን ወንድማችንን ራሳችን ማውጣት ብቻ ነው፣ እሱ የሚችለውን ተባብሮናል፣ ከዚህ ውጭ ሌላ ምንም ነገር ማድረግ አይችልም በማለት ከዚህ ሌላ ምንም አይነት አማራጭ እንደሌላቸው የተገነዘበውን ነገር አሳውቋቸዋል። ምክንያቱ ደግሞ ይህ ልጅ የራሱ ስራ ብቻ እንዳለውና በውስጥ በዚህ ሰፊ ቦታ ውስጥ በዚህ ጨካኞች ብቻ ጠባቂ ሆኖ የተቀጠሩበት ቦታ ውስጥና ብዙ አሳዛኝ ሰዎች የሚሰቃዩበት እንዲሁ ደግሞ አንድ ሰው ሊገሉ ካሰቡ እንዲሁ በቀጥታ እንደማይገሉትና እያንዳንዱ አካሉን ሸጠው ከጨረሱ በኋላ ያዋጣናል ያሉትን ለምሳሌ አይኑ ዋጋ ያወጣለታል፣ ኩላሊታቸው ዋጋ ያወጣላቸዋል። እነዚህ ወንጀለኛ ሰዎች በእርግጥ ቀላል ወንጀል አይደለም የሚፈጽሙት፣ ሰዎችን እያንዳንዱ አካላቸውን በዚህ መልኩ ከነገዱባቸው በኋላ ነውና የሚሸጧቸው። ስለዚህ ለዚህም ልጅ ደግሞ በዚህ ውስጥ ሰፊ ቦታ እንዳለና በዚህ ወንጀል ውስጥ
ብዙ ጠባቂዎች እንዳሉ ሁሉ ተናግሮ እሱ ወደ ውስጥ መግባት ከራሱ ጥበቃ ውጭ ወደ ሌላ የጥበቃ ቦታ መንቀሳቀስ እንደማይችል ስላሳወቀው ታዲያ መድብልም ደግሞ ይህንን ነገር መልሶላቸዋል። ስለዚህ እኛ ራሳችንን ጠብቀን ማድረግ የሚኖርብንን ነገር እናደርጋለን በማለት ወደ ደርሰናል ወዳሉት ቦታ ወደ ውስጥ ገብተዋል። ታዲያ ማህሌትም ደግሞ ምን ልሆን፣ በሌላ በኩል እህቷን ማዳኑን በእርግጥ ለሷ ወደፊትም ቢሆን ቀላል ነገር አይጠብቃትም። እህትሽን የደበቅሻት አንቺ ነሽ በማለት እሷ የተደገሰላት ከባድ ነገር እንዳለ አሁንም ደግሞ በእርግጥ ምናልባትም ደግሞ አሁንም የዘገየችውና የተሻለ ነገር ያገኘችው ምናልባትም የዝና ጓደኛ የበላይ አዛዣቸው ካሌብ የሚባለው ወደ ሌላ ቦታ ስለሄደ እረፍት ያገኘች እንጂ የባሰም ቅጣት ሊፈጠርባት እንደሚችል ታውቅ ነበረ። ታዲያ ኤፍራታም ደግሞ ማህሌት ለምን አዲስ ነገር አንፈጥርም? ለምን እንደዚህ አይነት ዓለም ውስጥ እንገባለን? ለምን ትላለች። በዚህ በገቡበት ቦታ ውስጥ ራሳቸውን እንዲያገሉና ዳግም እንዳይለመዳት ብታደርግም ማህሌት ግን በዚህ ሁኔታ ላይ ሆና አሁን ቀጠሮ አለኝ ከዝና ጋር በማለት በውድቅት ሌሊት አጉል ወቅት ላይ እወጣለሁ ትላለች። ታዲያ ኤፍራታም ደግሞ እባክሽን ተለወጪ፣ እንዴት የማይሆን ነገር ታደርጊያለሽ ብትላትም ማህሌት ግን አሁንም ባለማፈር አሁንም በእነዚህ ጨካኝ ሰዎች ያለምንም የተለያየ ማስፈራሪያ እየገጠማት እንዲሁም ደግሞ አንዳች ስህተት ቢፈጠር ህይወቷ መስዋዕት እንደሚሆን እያወቀች ነገር ግን እድሌን እጠቀማለሁ፣ የገንዘብም ይሁን ዝናን በፍቅር የማማለል እድሌን እጠቀማለሁ የማለት ሰፊ ምኞት አላት። ይህ ምኞቷ አሁንም ድረስ ያልተቋጨ ነው። ታዲያ ማህሌት ይህንን ነገር ከማድረግ ዛሬም ቢሆን ወደኋላ አላለችም ነበረ። ሞገስና መድብል እንዲሁ ደግሞ የመድብል ጓደኛ ደግሞ ያዳርሰናል ወዳሉ ቦታ ሰዓቱ ደረሰና ወደ ውስጥ ለመግባት ችለዋል። ነገር ግን ለመግባት ቀላል አልነበረም። ተጠባባቂዎቹ በሙሉ ጥበቃዎቹ በሙሉ አይናቸውን ከፍተው እንዲጠብቁና መድብል የሆነ ሙከራ እያደረገ እንደሆነ እንዲከታተሉ አድርጓቸው ስለነበረ ታዲያ እነ መድብልም ደግሞ ራሳችንን መጠበቅ ይኖርብናል በማለት የቻሉትን ሁሉ አድርገው ወደ ውስጥ ለመግባት ችለዋል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ